ዓለም ሳይፈጠር የአብ ልጅ ነው። የአብ ልጅ ነው ስንል ኢያሰሰመ በሰማያት ለሰማያዊ ልደቱ እናሳት ታስፈልገው የአብ የባህሪ ልጅ ነው። ያ ወልድ መሆኑ ይታወቅ ዘንድ ዳህራዊ ልደቱ ደግሞ ያኛውን ይገልጽለት ዘንድ ዓለምን ፈጥሮ ወደዚህ ምድር እንደገና መጣና ደግሞ ያላባት ከነሜታችን ከድንግል ማርያም ተወለደ። ሰብአ ሰገል እንግዲህ በጥቅሉ ሰባ ማለት ሰዎች ማለት ነው። ገል ማለት ጥበብ ማለት ነው። ሰብአ ሰገል ማለት የጥበብ ሰዎች ማለት ነው ሲተረጎም። አሁን አንዳንድ ነገሮች የማይጎዱን ከሆነ ወይ ደግሞ ምን ችግር አለን ብለን የምንቀበላቸው ነገሮች አሉ። ይሄን ነገር ማጥራት ያስፈልጋልና ባዕድ አምልኮ ነው ብለን መውሰድ እንችላለን። የገናውን ዛፍ እመቤታችን በእሷ ላይ ደግሞ ክርስቶስ ተስሎ ያን በዚያ ላይ ደግሞ ኮከብ ፊት ለፊት ቆሞ ሲያበራ አይቶ ጀረደሽት የሚባለው በሳተላይት ፎቶ አንስቶ አስቀምጦት ነበር። ጋድ አለው የለውም እንጾማለን አንጾምም የሚል በየዘመኑ በየጊዜው ገና ሮብ ዓርብ ላይ ባረፈ ቁጥር ጥያቄዎች ይነሳል። ከዛ ቀድመን ግን ያሁኑ ገና ጋድ አለው የለውም ከማለታችን በፊት ጋድ ማለት ራሱ ምንድነው? በዚህ ላይ ማንም ግለሰብ ተነስቶ ራሱ ፍትሐ ነገሥት መሆን አይችልም። ወይም ሰው ስለተማረም ስለተመራመረም ፍትሐ ነገሥቱ ያስፈልግም እኔን ተቀበሉኝ ማለት አንችልም። ታኅሳስ 22 ላይ ብስራቱን ቤተክርስቲያን ታከብራለች የቅዱስ ገብርኤል ያበሰረበትን። እንዲሁም ደግሞ ገና ታኅሳስ 29 ነው የሚከበረው። አሁን አንዳንድ ሰው እንዲሁ ሲያየው ወይም ሌላ ሃይማኖት ላይ ያለ ሰው የበዓል አቆጣጠራችንን ሲያይ እንዴት ነው ነገሩ አይጋጭም ወይ የሚሉ አሉ። ከዚህ ጋር ያይዘን የቀን አቆጣጠራችንን ማንሳታችን ካልቀረ ኢየሱስ ክርስቶስ የተወለደበት በምን አይነት ቀን ነበረ? እለቱን ሰዓቱን ብናነሳ እንዲሁም ደግሞ ዘመኑን አንስተው ቢነግሩ። ረቡዕ ዓርብ የሚሻሩበት ወይም እንደ እሑድ እንደ ሰኞ እንደ ማንኛውም ቀን የሚቆጠሩበት በዓል ቢኖር ብሎ እንደውም አንደኛ ልደት ሲውል ሮብ ላይ ዓርብ ላይ፣ ሁለተኛ ጥምቀት ሲውል ሮብ ላይ ዓርብ ላይ፣ ሌላው ደግሞ በዓለ ሃምሳ ነው። አሁን እንደ በዓለ ሃምሳ ናቸው ማለት ነው። ይህንን ያደረገ እግዚአብሔር ካንቺ መወለድ ምን ይሳነዋል ሲላት ይሁንልኝ አለች እመቤታችን ብለው ተርጉመውታል ሊቃውንቱ። ይኩነኒ ስትል መጋቢት 29 ቀን ነው። ቀኑ እሑድ ነው። ወሩ መጋቢት ነው። ሰዓቱ 3 ሰዓት ላይ ነው። እግዚአብሔር ሰው ይሆን በማኅፀነ ማርያም ያደረው 3 ሰዓት ላይ ከቀኑ 3 ሰዓት ላይ ነው። እኛ አባቶቻችን ስርዓት ጠባቂ ነን። አባቶቻችን ሰሩት። የምናምነውም ደግሞ የሰሩት አባቶቻችን በመንፈስ ቅዱስ ሐሳብ የሚመሩ ናቸው ብለን ነው። ከምድር አራዊት ሁሉ እባብ ትጠበብ ነበር፣ ጥበበኛ ነበረች ይላል። ያ ማለት ሰይጣን ከይሲ በእሷ ላይ እንዳደረ ወይም ሰይጣን ከኔ በላይ ጥበበኛ የለም ብሎ በከይሲ ስጋ ተሰውሮ ድል እንዳደረገው ድል ያደረገውን ስጋ ለብሶ ተሰውሮ ደግሞ ክርስቶስ ሰይጣን ድል ያደርገው ዘንድ እግዚአብሔር ሰው ሆነ። በሌላ መንገድ ማዳን እየቻለ ሰው የሆነበት ዋናው ደግሞ ሁለተኛውን ሲገልጸው ምን አለ? ሰይጣን ከኔ በላይ ጥበበኛ የለም ብሎ በከይሲ ስጋ ተሰውሮ ገነት ገብቶ ድል ያደረገው። አይ ካንተ በላይማ ጥበበኛ አለ፣ ከጥበባን ሁሉ የፈጠርኩኝ ጥበብ ከኔ በላይ ማን አለ ብሎ እግዚአብሔር ደግሞ በሰው ስጋ ተሰውሮ ሰይጣንን ድል ያደርገው ዘንድ ሰው ሆኖ መጣ ይላል። የገና ዛፍ ምናምን የክሪስማስ ምናምን የሚባሉ ነገሮች ከውጭ መጣ። እንደው ይሄንኑ ምክንያት አድርጎ ወደዚህ የገባ እንጂ የኛ ስርዓታችን አይደለም፣ ባህላችንም አይደለም፣ ሃይማኖታዊም አገራዊ ባህል አይደለም በሚለው ነው እኔ የማስበው ማለት ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን ለማለት እንወዳለን። ውድ የሀሌታ ቤተሰቦች በዕለተ ገና ሀሌታ መርጣችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። የዛሬው እንግዳችን ለበዓል አብረውን ቆይታ የሚያደርጉት ሊቀ ሊቃውንት መምህር ዮሴፍ ደሳለኝ ናቸው። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንኳን አደረሱት። እንኳን አብራ ደረሰ። በቅድሚያ ጥሪያችን አክብረው የበዓል እንግዳችን ለመሆን ስቱዲዮ ድረስ ስለተገኙ ከልብ እናመሰግናለን። አመሰግናለሁ። እኔም ዛሬ እንግዲህ ያው ዕለተ ገና ነው። በገና ብዙ የሚነሱ ሀሳቦች አሉ። በዚህ ዘመን ደግሞ ይሄ ትውልድ በጣም ብዙ ነገር ይጠይቃል። ከአስተምህሮቱም ባሻገር እነዛን ጉዳዮች እያነሳን ቆይታ ለማድረግ እንሞክራለን። በመጀመሪያ ስለ ነገረ ክርስቶስ ከማንሳታችን በፊት ግን ያው በዚህ ዘመን ባህላችንና እምነታችን የተሳሰረ ነውና እሱን ለይተን ማወቅ ይገባናል ብዬ አስባለሁ። ከነሱ ጉዳዮች መካከል አንደኛው የገና ዛፍ የምንለው ነው። ክሪስማስ በመባል ይታወቃል። በእኔ ዘመን ያለን ሰዎች በብዛት ገናን ስናስብ ክሪስማስን አለማሰብ በጣም ይከብደናል። የክሪስማስ ዛፍን ማለት ነው። እና እሱ የገና ዛፍ ከኢትዮጵያዊ ባህል አንጻር እንዴት ይታያል? ታሪካዊ አመጣጡ ምን ይመስላል?
የሚለውን አንስተም እንደ መግቢያ ብንጀምርስ? መልካም። እሺ እንግዲህ የገና በዓል ሲከበር የራሱ የሆነ የገጠር የከተማ ስርዓት ባህል ይኖራል። ህዝባዊ ባህል አለ፣ ሃይማኖታዊ ባህል አለ። ያው የሃይማኖት ባህል ስንል ስርዓተ ማህሌቱ ጀምሮ እያንዳንዱ የቤተክርስቲያን አገልግሎቱ ስርዓተ አምልኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንቅቅ ያለ ስርዓተ አምልኮ ነው ያላት ማለት ነው። አንዳንድ ጊዜ ደግሞ ምእመናኑ በየገጠሩም በየከተማውም የራሳቸው የሆነ በዓሉን የሚገልጡበት ዘይቤ ያላቸው ያም ባህል እንለዋለን ማለት ነው። ያው ጎን ለጎን የተያያዙ ናቸው። ከዚህ አንፃር ስንመለከተው አንደኛ ይሄኛው ክሪስማስ የምንበለው የገና ዛፍ የምንበለው በዚህ ሰዓት የሚደረገው ስርዓት በመጀመሪያ ደረጃ ሃይማኖታዊም አይደለም፣ ኢትዮጵያዊም አይደለም። ይሄ ከሌላ የመጣ የባይድ ስርዓት ነው። ያ ወደዚህ መጥቶ ከኛ ጋር አሁን እንደተባለው እየተቆጣጠረው ነው ያለውና ብዙ ጊዜ እሱ ብቻ አይደለም፣ የተለያዩ ካለባበስ ጀምሮ እያንዳንዱ ነገር የውጭ ባህል ተጽዕኖ እየፈጠረ እንደሆነ ይታወቃል። ከዚያም አልፎ ደግሞ ሃይማኖትን የሚገዳደሩ ሌላ ባይድ አምልኮም ጎን ለጎን አብረው የሚገቡበት ሁኔታዎች እንደገና የቤተ ክርስቲያኗንም ሆነ የሀገሪቱን ስነ ምግባር የሚፈታተኑ አስተምሮ የሚፈታተኑ ብዙ ነገሮች እንዳሉ ይታወቃል። እና ይሄ የገና ዛፍ ምናምን የክሪስማስ ምናምን የሚባሉ ነገሮች ከውጭ የመጣ እንደው ይሄንኑ ምክንያት አድርጎ ወደዚህ የገባ እንጂ የኛ ስርዓታችን አይደለም፣ ባህላችን አይደለም፣ ሃይማኖታዊም አገራዊም ባህል አይደለም በሚለው ነው እኔ የማስበው ማለት ነው። ይሄ ትናንት የመጣ አዲስ ነገር ስለሆነ ግን የኛ ቤተክርስቲያናችን ራሷን የቻለ ጥንቅቅ ያለ በዚህ ዙሪያ ላይ ስርዓት አምልኮ አላት። በእያንዳንዱ ነገር አይደለም ቃለ እግዚአብሔሩ ራሱ ስርዓት አለው። ቃለ እግዚአብሔሩ ዝም ብሎ ራሱ አይባልም፣ ስርዓት አለው። ያንን በኋላ እንመጣበታለን። እያንዳንዱ ነገር ግን ይሄኛው ባህል ከውጭ የመጣ ነው፣ ባይድ የሆነ ነገር ነው እንጂ የኛ የቤተክርስቲያኗ ስርዓተ አምልኮ ውስጥ በዚህ ይመደባል ተብሎ ምደባ ያለው ስርዓት አይደለም። በባዕድ አምልኮ ነው የሚሉም አሉ። አሁን የገናውን ዛፍ እንዲሁም ደግሞ የገና አባትም የሚባሉ አሉ። እና አሁን አንዳንድ ነገሮች የማይጎዱን ከሆነ ወይ ደግሞ ምን ችግር አለን ብለን የምንቀበላቸው ነገሮች አሉ። ይሄ ነገር ማጥራት ያስፈልጋል እና ባዕድ አምልኮ ነው ብለን መውሰድ እንችላለን የገናውን ዛፍ? ባዕድ አምልኮ ሳይሆን ባዕድ ስርዓት ነው። ባዕድ ስርዓት ነው፣ የውጭ ነው፣ አድራሻም የለውም። በእኛ በሃይማኖት እኛ አሁን የቤተክርስቲያን ስርዓት ነው የምንለው በቤተክርስቲያኗ ቅዱሳት መጻሕፍት ላይ ተዘግቦ ያለ መነሻ ያለው የሚነበብ የሚተረጎም እንደ አድራሻ የሚጠቀስለት በዚህ መጽሐፍ ገድል ሊሆን ይችላል፣ ድርሳን ሊሆን ይችላል፣ ታምር ሊሆን ይችላል፣ ቅዱስ መጽሐፍ ሊሆን ይችላል፣ ስንክሳር ሊሆን ይችላል። አጠቃላይ በቤተክርስቲያኗ መጻሕፍት ሊጠቀስለት የሚችል መነሻ ያለው ነገር ነው እኛ የቤተክርስቲያን ስርዓት ብለን የምንቀበለው። ከዚህ አንጻር ይሄኛው ባዕድ ስርዓት ነው። አምልኮ የሚለውን ነገር እንግዲህ ራሳቸው ያውቁታል፣ የራሳቸው ተልእኮ ካላቸው እነሱን ያውቁታል። ግን ባዕድ ስርዓት ነው፣ ከቤተክርስቲያን ስርዓት ውጭ ነው፣ የኛ ቤተክርስቲያን አይወክልም፣ የገና በዓልንም የሚወክል ነገር የለውም ነው። ሌላው ከዚህ ጋር ተያይዞ በዚህ ስለ ገና በዓል ሲከበር አንድ ታላቅ አባት አሉ። ከዚያ ጋር አያይዘው ሊቃውንት ይተረጉማሉ። ግን የኛው አባት ኒቆላዎስ የሚባሉ ታላቅ ኤጲስቆጶስ ናቸው፣ መናኝ ናቸው፣ መናኝ ዓለም ናቸው፣ ዓለምን የናቁ ናቸው፣ የቤተክርስቲያን ጥንቅቅ ያሉ ምሁር ናቸው። በታኅሳስ 10 ላይ ስንክሳር ላይ ተዘግቧል። ሊቃውንት እንደውም የሚሉት ይሄኛው ክሪስማስ ወይም የገና አባት የሚባለው የገና ስርዓት ሆኖ ወደኛ መጥቶ አዲስ ስርዓት መጥቶ የገባው የኛኛውን አባት ታሪክ የደበቀ ነው እና ስለ ልደቱ በጣም አብዝተው ክብር የሚሰጡ እንደገና ደግሞ በዚህ ዕለት ማክበር ብቻ አይደለም የሚገባቸው ምግባረ ሰናይ ሁሉ የሚያደርጉ ከእናት ከአባታቸው የራሳቸው ገንዘብ ባይኖራቸውም ከቤተሰቦቻቸው ያለውን ገንዘብ ብር እየወሰዱ እንደ ነዳያን የሚጸውቱ የሚበሉት ላጡ የሚመግቡ ተደብቀው ሰው ሳያቸው ይህን መልካም ስራ የሚያደርጉ ኒቆላዎስ የሚባሉ አባት አሉና የዚያን ታሪክ ሽሚያ ወይም እሳቸውን ለመደበቅ የተደረገ ነው ይሄኛው ብለው ሊቃውንት ያነጻጽራሉ። ያኛው ግን በስንክሳር የተጻፈላቸው ታኅሳስ 10 ላይ የሚጠቀሱ ታላቅ አባት ናቸው። በግሪክ ሀገር የተወለዱ በሮም በነ 318 ሊቃውንት በ325 በኒቅያ ተሰብስበው አርዮስን ሲያወግዙ በዚያ መካከል የነበሩ ከቅዱሳን አባቶቻችን መካከል አንዱ የእሳቸውን ታሪክ የደበቀ ነው ይሄኛው እንደውም እንጂ መተረክ ካለበት ስለ ገና በዓል በደንብ የሚተርኩ የሚያስተምሩ የሚራቀቁ ከዚያም አልፎ በዓሉን በልዩ ሁኔታ የሚያከብሩ ለነዳይ የሚመጸውቱ የተራበ አብልተው ያዘን አስደስተው የሚውሉ አባት አሉን።
ገናን በተመለከተ ሊተረክ ካስፈለገ የእሳቸው ናቸው የገና አባት ሊባሉ የሚገባቸው እንጂ ዝም ብሎ ባይድ ነገር አንጥቶ የገና አባቱ ላይ የተጫነ ነው ይሄኛው የሚል ትምህርት ነው ያለን እኛ ማለት። እሳቸው በስንክሳር ላይ ታኅሳስ 10 የተጠቀሱ ናቸው። ከ318ቱ ሊቃውንት አንዱ ናቸው። አርዮስን ካወገዙ በ325 በኒቅያ ጉባኤ ሲደረግ በጉባኤው ላይ የተገኙ አባት ናቸው። ይሄንን ታሪክ ነው የምንተርከው እኛ እንደ ቤተክርስቲያን ማለት ነው። እሺ ሌላ ደግሞ እየተነሳ ያለው ከትንሽ ጊዜ ወዲህ ስለ ሰባ ሰገሎቹ ናቸው። ያው ልደትን ስናነሳ ግዴታ እነሱን ማንሳት ያስፈልገናል እና አንዳንዶቹ ምን ይላሉ? ሶስቱም ሰባ ሰገሎች ኢትዮጵያውያን ናቸው የሚሉ አሉ። ሌላው ደግሞ የከርቤውን ብቻ ያቀረበው ነው ኢትዮጵያዊም ብለው የጻፉ ጸሐፊዎች አሉ። አንዳንዶቹ ግን ኢትዮጵያውያን እንደዚሁ መኩራራት እንትን ማለት ስለምትወዱ ነው እንጂ ኢትዮጵያውያንም አይደሉም ሶስቱም የሚሉ የታሪክ የውጭ ጸሐፊዎችም ይገኛሉ። በቤተክርስቲያናችን በዚህ ዙሪያ ምን አይነት አስተምሮ ነው ያለው? መልካም። ሰባ ሰገል እንግዲህ በጥቅሉ ሰባ ማለት ሰዎች ማለት ነው። ገል ማለት ጥበብ ማለት ነው። ሰባ ሰገል ማለት የጥበብ ሰዎች ማለት ነው ሲተረጎም። እንግዲህ ያው በማቴዎስ ወንጌል ምዕራፍ 2 ላይ ተጠቅሰዋል። ጌታችን ልደት ጋር ተያይዞ የሚተረጎም የሚብራራ እንደውም በጣም በልዩ ሁኔታ ሰፊ ታሪኩን የያዘም አንድምታም አለው። ይሄ የሰባ ሰገል ታሪክ ማለት ነው። ኢትዮጵያዊ ናቸው የውጭ ናቸው የሚለው የኛ ሊቃውንት በትርጓሜያቸውም ያስቀመጡት እውነታ አለ። እንግዲህ ሰባ ሰገል የሚለው እንግዲህ ከንግስት ሳባም ጋር ያያይዙታል። እንደገናም ደግሞ ሳባ የምትባለው ኢትዮጵያ ናት፣ የመን ናት፣ አይ አረቦች ናቸው የሚል እንደዚህ አይነት ውዝግብ እይታ ሐሳቢ አለ። ግን በእኛ ቋሚ ትምህርታችን በመዝሙረ ዳዊት አሁን የገና የሚዘመረው ወይም በቅዳሴው ላይ ዲያቆኑ የሚለው ምስባክ ነገስተ ተርሴስ ወደሰያት አምሃ ያበጉ ነገስተ ሳባ አረብ ጋዳ ያመጹ፣ ይሄ የሚተረጎመው ለሰባ ሰገል ነው። ብዙ ጊዜ ሲተረጎም በዚህ ትርጓሜያቸው 71ኛው መዝሙር ላይ ማለት ነው። በዚህ ትርጓሜያቸው ሊቃውንት አባቶቻችን ነገስተ ተርሴስና ደሰያት ማለት ኢራቅና ኢራን ናቸው፣ ወይም በቅዱሳት መጻሕፍት ፋርስ ባቢሎን ተብለው የሚጠሩ ኢራቅና ኢራን ናቸው። ምስራቅ የተባሉት ለኢየሩሳሌም ነው። እነኛ አንጥተው እጅ መንሻ እንደሰጡ ሳባ ወአረብ ብሎ ደግሞ አረብና ሳባ ሲል ደግሞ ከአረብም ደግሞ ሳባ ደግሞ ኢትዮጵያ ማለችበት የሚል ሳባ ኢትዮጵያ ናት እንጂ አረብ አይደለም ብለው ይተረጉማሉ። ለዚህም ንግስት ሳባ የምንላት ማክዳን ወይም ንግስት አዜብ የምንላት ማክዳ ነው ስሟ። ሳባ የተባለችው ኢትዮጵያዊት ማለት ነው። ንግስት ሳባ ስንል የኢትዮጵያ ንግስት ማለት ነው። በዚህ በመጽሐፈ ነገሥትም ምዕራፍ 10 ላይም ተጽፏል የእሷ ታሪክ ማለት ነው። ቅድመ ልደተ ክርስቶስ 900 ዓመት ዓለም ላይ የነበረች የኢትዮጵያ ገዥ ንግስት ናት። ወደ እስራኤል ሀገር የሶሎሞንን ጥበብ ሰምታ ወደዛ እንደሄደች ታሪኩ ያው ሁላችን የምናውቀው ነው። የቀዳማዊ ምኒልክ እናት ሆና መታለች ማለት ነው። ስለዚህ ሳባ ከየመን ነው የሚሉም አሉ፣ አረቦች የሚሉ እነኚህ ሁሉ የኢትዮጵያ ግዛቶች ነበሩ ማለት ነው። ስለዚህ አሻሚ የሆነው ታሪኩ እነኛ ወደዚያ ተገንጥለው ስለሄዱ ነው እንጂ በመጽሐፍ አስቴር ምዕራፍ 1 ላይ እንደተጠቀሰው በ127 ሀገሮች ላይ የኢትዮጵያ ነገስታት ይመሩ ነበር። 127 ሀገር ማለት ነው። 127 ሀገር ማለት ግዛታቸው መንበራቸው አክሱም አድርገው እስከ የመን ድረስ ህንድ ውቅያኖስ ድረስ ነው የሚለው። እስከ ህንድ ውቅያኖስ ድረስ ይመሩ ነበር። አሁን ኑቢያ የሚባል የአሁኑ ሱዳን ኑቢያ የሚባል ነው። ሌሎችም እንደዚሁ ስም አላቸው። ምስር ብለን ግብጽ፣ ሌሎቹንም ስንመለከታቸው ሁሉ ያካለለ እስከ ህንድ ውቅያኖስ ድረስ የኢትዮጵያ ግዛት ስለነበረ የመን የሚባል ሀገር ባልነበረበት ሰዓት ንግስት ሳባ የኛ ናት። ሳባ ግን መንበሩ አክሱም ስለሆነ የአሁንም ኢትዮጵያ ናት ሳባ ብለን ነው። ዋናው መነሻችን መሰረቱ ይሄ ነው። ወደዚህም ስናመጣው ገብረዋል ነገስታት ሲባል ሶስቱ የኛ አይደሉም። የትኛውም መጽሐፍ አይልም። ትርጓሜውም ላይ ይሄንነኝን አያስቀምጡም። ሶስቱም የገበሩት ወደ ሄደው ለክርስቶስ የገበሩት ሰባ ሰገል ሁሉም ኢትዮጵያዊ ናቸው ብላ የኛ ቤተክርስቲያንም አታስተምርም። በቋሚ ትምህርታችን ቅድም ያልኩት መዝሙረ ዳዊቱ ላይ ጌታችን ሲወለድ በኢትዮጵያ ላይ ነግሶ የነበረው አማሰርቱ 5 ዓመተ መንግስቱ 15 ዓመት ሙሉ የገዛ ባዚን የሚባል የኢትዮጵያ ንጉስ ነበረ ነው የሚለው ትርጓሜው ላይ። ቅድም የጠቀስኩት መዝሙረ ዳዊቱ ላይ ባዚን የሚባል ንጉስ ኢትዮጵያ አለ። ሰባ ሰገል ሲገብሩ ሳባን ኢትዮጵያን ወክሎ እሱ አብሮ ገብሯል ነው። እሱ ማን ነው? 15 ዓመት ሙሉ በኢትዮጵያ ላይ የነገሰ ባዚን ንጉስ ኢትዮጵያ ተወልደ እግዚእነ በቤተልሔም ዘይሁዳ። ባዚን 15ኛ ዓመቱን ይዞ በኢትዮጵያ ነግሶ በነበረበት ሰዓት የሳባ ንጉስ ማለት ነው፣ የኢትዮጵያ አገረገዥ ማለት ነው። ክርስቶስ በቤተልሔም ተወለደ። ሰባ ሰገል ሊገብሩ ሲሄዱ አብሮ ሄዶ ገብሯል ብላ ቤተክርስቲያኑ ይህን ታስተምራለች። አንድምታ ቋሚ ትምህርት ነው ይሄ ማለት ነው።
ከዚህ አንፃር ሙሉ ሰብአ ሰገልም እዚህ ናቸው። ከዚያ ከኢራቅ ከኢራን ተውጣጥተው የመጡ ሌሎችም አሉ። በትርጓሜ ሐተታው ላይ ታትቷል። አስቀድሞ ጀረደሽት የሚባል አያት ቅድመ አያት እንደነበራቸው ያቀድሞ አያታቸው ድንግል በፀሐይ ሰሌዳ ላይ ተስላ እመቤታችን በሷ ላይ ደግሞ ክርስቶስ ተስሎ ያን በዚያ ላይ ደግሞ ኮከብ ፊት ለፊት ቆሞ ሲያበራ አይቶ ጀረደሽት የሚባለው በሳተላይት ፎቶ አንስቶ አስቀምጦት ነበርና በኋለኛው ዘመን ይህ ሕፃን ንጉስ ክርስቶስ ነው። ንጉስ ነው። በቤተልሔም ይወለዳል። ከዚህች ድንግል ይወለዳል። ያን ጊዜ ኮከብ ይወጣል፣ ይመራቸዋል። ሂዳችሁ ወርቅ ዕጣን ከርቤ ገብሩለት ብሎ ከአዳም ጀምሮ ቅዱስ ገብርኤል ለአዳምና ለሔዋን የሰጣቸው ወርቅ ዕጣን ከርቤ ነበረ። ያንን ይዘው ሊገብሩ መጥተዋል። ሰፊ ትርጓሜ ያለው ይሄ ወርቅ ዕጣን ከርቤ ከአዳም ከቅዱስ ገብርኤል ጀምሮ ለአዳም ከአዳም ጀምሮ ሲወርድ ሲዋረድ እስከ ኖህ ድረስ ፍልውሃ ምድር ሲቆጣጠር ኖህ መርከብ ላይ ይዞት እንደወጣ ከኖህ በኋላ እንደገና ለሴም እንደተሰጠ ከሴም ሲወርድ ሲዋረድ እስከ አብርሃም ከአብርሃም እስከ ይስሐቅ ያዕቆብ እያለ እንደመጣና መጨረሻ ላይ ማረፊያው ክርስቶስ በቤተልሔም ሲወለድ እሱ እጅ መንሻ ለክብሩ እንዳቀረቡት ሊቃውንት አባቶቻችን ይገልጻሉ ማለት ነው እንጂ ሙሉ ኢትዮጵያ ብለንም እኛ አንቀበልም። እንደገና ደግሞ ሙሉ ደግሞ ውጭ ናቸው ብለን አንቀበልም። ኢትዮጵያዊ ያለ ያም ባዜን የኢትዮጵያ ንጉስ ነው። በኢትዮጵያ በነገሰ በ15 ዓመቱ ክርስቶስ ተወለደ። ቤተልሔም አውርዶ ገብሯል። ለዚህም ነው ነገስተ ሳባ ወአረብ ጋዳ ያመጹ ብሎ የአረብና የሳባ ነገስታትም እጅ መንሻ ወይም ጋሻ ያመጡለታል ያለው ሳባ የተባልን እኛ ነን የሚል መጽሐፍ ቅዱሳዊ መነሻው ይሄ ነው ማለት ነው። ከሶስቱ ውጭ ማለት ነው። አዎ ምን አይነት ነገር ነበር የገበረው? የገበረው ለይቶ ያስቀምጠው። እሺ ወርቅ ዕጣን ከርቤ ሲገብሩ ከነኛ መካከል የኛ አገረ ገዥ አለ እሱም ባዜን ይባላል ብሎ አስቀምጦታል። አሁን ወርቅ ዕጣን ከርቤ በትርጓሜ የምናስቀምጠው የየራሱን የትርጓሜ ዓላማውን ምን እንደሆነ ለምን ወርቅ ተገበረ፣ ለምን ዕጣን ተገበረ፣ ለምን ዕጣን ከርቤ እያልን ተረጉመዋለን እንጂ ይሄንን ኢትዮጵያዊ ይሄንን ፋርሳዊ ይሄንን ደግሞ የባቢሎናዊ ብለን የሚያስቀምጠው ነገር የለም በትምህርታችንም ማለት ነው። ግን እንደ ሄድ ሲገብሩ ግን ባዜን ንጉሥ ኢትዮጵያ እንዳለ የቋሚ ትምህርታችን የቤተክርስቲያን ትምህርት ነው። እሺ ሌላው ደግሞ አንድ አወዛጋቢ ነገር እየተነሳ ያለው ስለ ጋድ ነው። ጋድ አለው የለውም፣ እንጾማለን አንጾምም የሚል በየዘመኑ በየጊዜው ገና ሮብ ዓርብ ላይ ባረፈ ቁጥር ጥያቄዎች ይነሳል። ከዛ ቀድመን ግን የአሁኑ ገና ጋድ አለው የለውም ከማለታችን በፊት ጋድ ማለት ራሱ ምንድን ነው፣ ጥቅሙስ የሚለውን ብናነሳ መልካም። ሁለት ነገሮች ነው የምንጠቀመው፣ ገሃድና ጋድ ብለን እንጠቀማለን። ገሃድ የሚለው ገሃድ ማለት መገለጥ ማለት ነው። ያልተገለጠው ባህሪ መለኮት በባህሪ ስጋ እግዚአብሔር ሰው ሆኖ መገለጡን ነው ያንንም የሚያሳየው። ስለዚህ ገሃድ ለዚህ ለምን አደረግነው? ጥምቀት ላይ ደግሞ አንድነት ሶስትነት በዮርዳኖስ ስለተጠመቀ ያንን አያይዘው የሥላሴም መገለጡን እግዚአብሔር ወልድ በተለየ አካሉ በስጋ መገለጡን ለመግለጽ ገሃድ ብለን እንናገረዋለን። ግን ዋናው ግን ቀጥተኛ ለዚህ ከጾሙ ጋር የሚሄደው ጋድ የሚለው ነው። ጋድ የሚለው ምን ማለት ነው? ተለዋጭ ማለት ነው። መለወጥ ማለት ነው። ያ ማለት ምን ማለት ነው? ጥምቀት ለምሳሌ ረቡዕ ላይ ከዋለ ማክሰኞን ስለ ረቡዕ ማክሰኞን መጾም ማለት ነው። ተለዋጭ ስንል ለረቡዕ ማን ተለወጠለት? ማክሰኞ ተለወጠለት። ጾሙ ማክሰኞ ይሆናል። ረቡዕ እንደ ማክሰኞ ይቆጠራል እንደማለት ነው። ቅዳሜ እንደዚህው በዓላት በሚመጡ ጊዜ ልደትም ቢሆን እንደዚህ ያው ነው። አሁን ጋድ አለው የለውም የሚለው ጉዳይ ባጭሩ አለው የሚለው ነው ምን ይዘው በብዙ ክርክሮች አሉ። በጉባኤትም ስንማር እንነጋገራለን። እንዴት ምን ያስፈልጋል? ልደት ላይ ጋድ ለምን ያስፈልጋል? ራሱ ጾም አለው። በጾም ላይ ጾም እንዴት ይታወጃል? እንደገና ጥቅሙስ ምንድነው? ትርጉሙ ምንድነው? ራሱ የጥምቀት ትክክል ነው ጋድ መኖር፣ ምክንያቱም ጾም ስለሌለው ያስፈልገዋል። የዚህኛው ግን ጾም አለው። ለምሳሌ ረቡዕ ላይ ዘንድሮ አለ። ሮብ ላይ ቢውልም ራሱ ማክሰኞ ጾም ነው። በማክሰኞ ላይ ምን ይሰራል? በጾም ላይ ጾም ምን ይሰራል የሚል ብዙ ክርክር አለ። እንደገና መልስም ደግሞ የተለያየ መልስ ይሰጣል። ለምሳሌ አንዳንዱ መልስ ሲሰጥ አንዳንድ መልስ አይ ያልጾሙ ሰዎች ስለሚኖሩ ያን ጊዜ እንዲጾሙ የሚል አለ። ይሄ ደግሞ መልስ ሊሆን አይችልም። ጭራሽ ምዕመናን እንዳይጾሙ የሚያሰንፍ የስንፍና ትምህርት ነው ሊሆን የሚችለው ማለት ነው። እንደገናም ደግሞ 28 ላይ ሲውል እንዲህ አይነት ክፍተት ሊፈጥር ይችላል የሚሉም እንደዚህ አይነት ቀመር የሚቀምሩ አሉ። ግን አሁን ገሌ ያለ የግለሰቦችንና የራሳችንን ወሬ ሳይሆን የምናወራው ገሃድ አለ ወይ ለሚለው አዎ አለ።
እሺ አለ ስንል ምን እንደነው ምክንያታችን መነሻችን ካል መጻሕፍት ናቸው። መጻሕፍቱ በላይ የሰውን ሐሳብ መሸከም አንችልም። በቃ ማንኛውም ሰው መጽሐፍ መቀበሉ ግዴታ ነው። አሳማኝ ከሆነ የዚህ ገሃድ አያስፈልግም ከተባለ ቤተክርስቲያኗ የራሷ መስፈሪያ መለኪያ አላት። ማንሳት የምትችልበት መሻር የምትችልበት ቀኖና ስለሆነ ይሄ ቀኖና ማሻሻል ትችላለች። ቤተክርስቲያኗ የምታሻሽለው በየት ነው? ሲኖዶሱ ሲያምንበት ሊቃውንቱ ጉባኤ አስተካክሎ መነሻውን መድረሻውን ጥያቄ እንዳያስነሳ ከነ ሙሉ ማስረጃው ከነ መረጃው ያቅርብልኝ ብሎ ሊቃውንቱ ጉባኤን ያዛል። ሊቃውንቱ ጉባኤ በዝርዝር ያንን ሙሉ ሀነ ምክንያቱ ያስቀምጣል። መረጃው ማስረጃውን አረጋግጦ አንቀጽ በአንቀጽ ያስቀምጣል። አስቀምጦ ለሲኖዶስ ሲያቀርብ ሲኖዶስ ያሻሽለዋል፣ ይሻሻላል። ከዚያ ውጪ ግን በመጽሐፍ ላይ የተቀመጠን ግን የኔ ቢጤ ዝም ብሎ ተነስቶ ያስፈልጋል አያስፈልግም ክርክር ያስፈልጋል። ይሄ ተገቢ አይደለም፣ ስህተት ነው። ሰውንም ማወዛገብ ተገቢ አይደለም። በመጻሕፍት በቅዱሳት መጻሕፍት ላይ የተጻፈውን ነገር ማንኛውም ኦርቶዶክሳዊ አምኖ መተግበር ግዴታው ነው። ያ ነው የሚሆነው እንጂ የግለሰቦችን ሐሳብና የቡድን ሐሳብ ይዞ መነታረክ ተገቢ አይደለም። ስለዚህ መጻሕፍቱ አለ ብለዋል ገሃድ። አንደኛ ፍትሐ ነገሥት አንቀጽ 15 ላይ አስቀምጦታል። በዚህ ላይ ማንም ግለሰብ ተነስቶ ራሱ ፍትሐ ነገሥት መሆን አይችልም። ወይም ሰው ስለተመራመረም ፍትሐ ነገሥቱ አያስፈልግም እኔን ተቀበሉኝ ማለት አንችልም። ፍትሐ ነገሥቱ አስቀምጧል። ቤተክርስቲያን የምትተዳደርበት የቤተክርስቲያኗ ቀኖና ነው። ፍትሐ ነገሥት ስርዓት መጽሐፍ ነው። ስርዓት መጽሐፍ ብላ የተቀበለችው ነው። ይሄ ከ318ቱ ሊቃውንት ጀምሮ የመጣ ነው። ስለዚህ በዚህ መጽሐፍ ላይ አንቀጽ 15 ላይ ገሃድ ሁለቱ በዓላት ገሃድ እንዳላቸው ያም ደግሞ ጥምቀትና ልደት ብሎ አስቀምጦታል። ያ ገሃድነቱ ደግሞ ያስፈልገው ለምሳሌ እንደዚህ ረቡዕ ላይ ሲውሉ ማክሰኞ ይጾምላቸዋል። በጾም ላይ ጾም መደረብ አይሆንም ወይ ለሚሉት ምን መልስ እኮ እሱ አሁን እስከ 12 ሰዓት ድረስ ይጾማሉ። ተደርቦ ነው የሚጾመው። ይሄ ግን ቀኖናው አስቀምጦታል። ለዚያማ እኮ ክርክር በየጉባኤ ቤቱ አለ። ለምን የሚል ማለት ነው። ይሄንን ተወያይቶ አያስፈልግም ከተባለ የማያስፈልግበት ምክንያት ተዘርዝሮ ቀርቦ መሻሻል ሲችል ይሻሻላል። አለበለዚያ ግን መጻሕፍቱ አስቀምጠውታል። በዚህ መሰረት ለምሳሌ እንደዚህ ረቡዕ ላይ ሲውል ማክሰኞ ላይ ሲውል እስከ 12 ሰዓት ይጾማሉ። እስከ 1 ሰዓትም ይላል እስከ 1 ሰዓትም መጾም ይችላሉ። ያኛውን ታሳቢ አድርገው ማለት ነው። በዚህ መንገድ ስርዓቱ ይከናወናል። በፍትሐ ነገሥት አንቀጽ 15 ላይ ግን አስቀምጦታል። ረቡዕ፣ ዓርብ የሚሻሩበት ወይም እንደ እሑድ እንደ ሰኞ እንደ ማንኛውም ቀን የሚቆጠሩበት በዓል ቢኖር ብሎ እንደውም አንደኛ ልደት ሲውል ሮብ ላይ ዓርብ ላይ፣ ሁለተኛ ጥምቀት ሲውል ሮብ ላይ ዓርብ ላይ፣ ሌላው ደግሞ በዓለ ሀምሳ ነው። አሁን እንደ በዓለ ሀምሳ ናቸው ማለት ነው። እሺ እዚህ ላይ ግን ይቅርታ ላቋርጠውትና ለምን ልደትንና ጥምቀትን እንደ በዓለ ሀምሳ መቁጠር አስፈለገ? ሮብና ዓርብ ሲውል እንደውም አንዳንዶች ምን ይላሉ? መጽሐፍ እኮ ለጾም አድሉ ይላል የሚሉ አሉና ጾመን ብናሳልፈው ከምግቡ አይደለም ጉዳያችን፣ ኢየሱስ ክርስቶስን ማሰባችን አይቀርም፣ ለምን እየጾምን አንቆይም የሚሉ ሰዎች አሉ። ለምን እንደዚህ ለማድረግ ተፈለገ? ምንድነው አሁን እዚህ ላይ ለምን አንጾመውም? ጥሩ ጥያቄ ነው። ነገር ግን ቤተክርስቲያኗ ቀኖና ደንግጋለች። ከቀኖና ውጭ መሆን አንችልም ነው። አሁን ምን አለ መሰለሽ ራሱ ሃይማኖቱ ራሱ አሁን ቀኖና ምንድነው ሲባል የሃይማኖት አጥር ነው። አንድ ቤት አጥር ሲኖረው ክብር አለው። ሃይማኖቱም ክብሩ ቀኖና ነው፣ አጥሩ ነው ማለት ነው። ስለዚህ ልክና መጠን ነው። ሰፍረን ለክተን መጥኖ ይቀመጣል። በዚህ ልክ ደንበር ማለት ነው። እዚህ አትለፍ በዚህ ኑር ነው ቀኖና። ስለዚህ በቀኖና ስንኖር በቀኖና ውስጥ ነው የምንኖረው። ይሄ አያስፈልግም ካለ ቀኖና አያስፈልግም። ያን አምኖ መቀበል ኦርቶዶክሳዊ ግዴታ ነው ማለት ነው እንጂ መጾሙ ችግር የለውም እኮ ቢጾም፣ ግን ቀኖናው አስቀምጦታል። በቃ ይሄኛው ማክሰኞ ተጾሞለታል ወይም ሐሙስ ተጾሞለታል፣ ዓርብ አስፈላጊ አይደለም እንደ በዓለ ሀምሳ ተቆጥሯ ብሎ ቀኖና አባቶቻችን ስላስቀመጡ በዚያ መሰረተኛ ይሄን እናከናውናለን። ሌላው ሁለተኛው መጽሐፍ ስንክሳር ነው። በሁለተኛው መጽሐፍ ስንክሳር ላይም ጥር 10 ላይ ያስቀምጦታል። ፍትሐ ነገሥት ብቻ ሳይሆን በስንክሳሩ ላይ ተቀምጧል። ይሄው አሁን ያልነው ማለት ነው። ስለዚህ ጋር ተለዋጭ እንደሆነ ለልደትና ለጥምቀት እንደሆነ አስቀምጦታል። ቤተክርስቲያኗ ስለደነገገች ድንጋጌውን መቀበል ግዴታችን ስለሆነብን ከዚህ አንፃር በዚህ መሰረት እናከብራለን ማለት ነው። እሺ ይቅርታ ግን መምህር አሁን ድንጋጌዎቹን ህጎቹን መቀበል እንደ ክርስቲያን ግዴታ ነው ብለዋል። ይቀበላል ምእመኑ። ግን አሁን የሚመጣው ትውልድ ቅድም እንዳሉኝ ጠያቂ ትውልድ ነው።
ምክንያታቸው ምንድነው? እነዚህ ሊለወጡበት የተቻለው ምክንያት ምን አይነት ነገር ማንሳት እንችላለን? ምክንያቱማ ይሄ ነው ብለን እኮ የምናነሳው ነገር የለም። እኛ አባቶቻችን ስራ ጠባቂ ነን። አባቶቻችን ሰሩት። የምናምነውም ደግሞ የሰሩት አባቶቻችን በመንፈስ ቅዱስ ሐሳብ የሚመሩ ናቸው ብለን ነው። በመንፈስ ቅዱስ ሐሳብ የሚመሩ ናቸው ብለን አምነን የተቀበልናቸው አባቶቻችን የሰሩት ሕግ ነው። ለምሳሌ ከብሉይ ኪዳን ጀምሮ ነበረ የሕግጋት ሁሉ ምንጩ ብሉይ ኪዳን ነው። በተለይ ኦሪት ዘጸአት ከ34 ጀምሮ ምዕራፍ ያለው እስከ 40 ከዚያ ዘሌዋውያን ነው። በአጠቃላይ ጥንቅቅሉ ሕግና ስራ የተሰራው ቤተክርስቲያኗ። ከዚያ በኋላ ወደ አዲስ ኪዳን ስንመጣም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባስተማረው መሰረት ይሄ በዲድስቅልያው በአብጠልጥ ሲኖዶስ፣ በግብጽ ሲኖዶስ፣ በስርዓተ ጽዮን ሲኖዶስ፣ በእነ ቀለሚንጦስ አንቀጽ በአንቀጽ ጥንቅቅ አድርጎ ለሐዋርያት አስተምሯቸው ሐዋርያት አስተምሮታል ለዓለም። ያንን ደግሞ የብሉይ ኪዳንና የሐዲስ ኪዳንን ጨምቀው ደግሞ 318 ሊቃውንት ደግሞ ፍትሕ መንፈሳዊ ፍትሕ ሥጋዊ ብለው እንደውም ዓለማዊ መንፈሳዊ ማስተዳደር ዓለም ይመራበት ዘንድ ያስቀምጠው በተለይ ፍትሕ መንፈሳዊ የምንለው የቤተክርስቲያናችን ስርዓት ነው። በሱ መሰረት እንድንመራ ደንግገዋል ማለት ነው። በተደነገገው ድንጋጌ መሰረት እስካሁን ድረስ እየተመራን ነው። ባይሆን እንደዚህ ነገሮች የሚሻሻሉ የሚያስፈልጋቸው የሚቃኑ ነገሮች ካሉ ቅድም እንዳልነው በየጊዜው 318 ሊቃውንት ሐዋርያትን ወክለው የተቀመጡ አባቶች አሉ። ሲኖዶሳዊ መዋቅር አለ። በሲኖዶስ በኩል የሚስተካከሉ ነገሮች እየተስተካከሉ ይቀጥላሉ። ይሄ እንትን አይደለም። 4 ነጥብ ለዘላለም እንደ ሃይማኖት የተዘጋ አይደለም። ቀኖና ስለሆነ ማሻሻል ግን ይቻላል። የሚሻሻልበት መንገዱ ግን በየት ነው የሚለውም በሊቃውንት ጉባኤ ታይቶ ተመርምሮ ለሲኖዶስ ቀርቦ ሲኖዶስ መርምሮ ሲያጸድቀው ያን ጊዜ ይስተካከላል ማለት ነው። ከዚያ ውጭ ግን የነበረው ቀኖና ጠብቆ ቤተክርስቲያኗን ጠብቀን ስለምንጓዝ አባቶቻችን በመንፈስ ቅዱስ ይመራሉ ብለን አምነን የተቀበልን ስለሆነ ቀኖናውን እንቀበለዋለን ማለት ነው። እሺ፣ ያው ወደ ነገረ ክርስቶስ እየገባን ያለ ነውና ከዛ በፊት ግን አሁን ታኅሳስ 22 ላይ ብስራቱን ቤተክርስቲያን ታከብራለች። የቅዱስ ገብርኤል ያበሰረበትን እንዲሁም ደግሞ ገና ታኅሳስ 29 ነው የሚከበረው። አሁን አንዳንድ ሰው እንዲሁ ሲያየው ወይም ሌላ ሃይማኖት ላይ ያለ ሰው የበዓል አቆጣጠራችንን ሲያይ እንዴት ነው ነገሩ አይጋጭም ወይ የሚሉ አሉ። ከዚሁ ጋር ያይዘን የቀን አቆጣጠራችንን ማንሳታችን ካልቀረ ኢየሱስ ክርስቶስ የተወለደበት በምን አይነት ቀን ነበረ? ዕለቱን፣ ሰዓቱን ብናነሳ እንዲሁም ደግሞ ዘመኑን አንስተው ቢነግሩ። እንግዲህ ያው ይሄ የበዓላት አከባበርን ስንመለከተው አባቶቻችን አሁንም በዓላት ላይ ያሻሻሉት ነገር አለ። አከባበራቸው ላይ በዓሉን ቀኑን አይደለም የሚቀይሩት፣ በዓሉ የሚከበርበትን ወሩንም ቀኑንም መቀየር ይችላሉ። ቀኑና ስለሆነ ይሄ ማለት ነው። ስለዚህ በዚህ መሰረት መጋቢት 29 ቀን ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማኅፀነ ማርያም ያደረው። 5500 ዘመን ከአዳም ጀምሮ በዘመን ሂደት ነቢያት እየተነሱ ትንቢት እየተናገሩ ሱባዔ እየቆጠሩ ተስፋ መስቀል እየሰበኩ ቆይተዋል። ያ ሲጠበቅ የነበረው ጊዜ ደርሶ በጽኑ ቀጠሮው ወአመበጽአ ዕድሜሁ ፈነወ ወልዶ ተወልደ ብእሲት፣ ጊዜው በደረሰ ጊዜ ልጁን ልኮ ከሴት ተወለደ ብሎ ቅዱስ ጳውሎስ እንደተናገረው እንደ ጊዜው ሲደርስ 5500 ዘመን ጥንቅቅ ብሎ ሲፈጸም በጽኑ ቀጠሮ መጥቶ ሰው ለመሆን በነገረ ማርያም ላይ እንደተገለጠው ወአመበጽአ ጊዜሁ፣ ጊዜው በደረሰ ጊዜ ፈነወ እግዚአብሔር ለገብርኤል መልአክ እምሰማይ ዲበ ምድር ሀገረ ገሊላ እንተ ስማ ናዝሬት ሀበ ድንግል እንተ ስማ ማርያም። ጊዜው በደረሰ ጊዜ ወርዳለሁ ወለዳለሁ ብሎ ለአዳም በገባው ቃል ኪዳን መሰረት ጊዜው በደረሰ ጊዜ ገብርኤል የተባለው መልአክ ባለሟሉን ከሰማይ ወደ ናዝሬት ገሊላ ወደ አንዲት ቤተ መቅደስ ላከው። ወደ እመቤታችን መጣ። ከመጣም በኋላ እመቤታችንን መጀመሪያ ጸጋን የተሞላሽ ወይም የሞላብሽ ደስ ይበልሽ፣ ቀጥሎም ደግሞ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና በሶስተኛ ደረጃ ከሴቶች ተለይተሽ አንቺ የተባረክሽ ነሽ። ደረጃ በደረጃ ሰላምታ ካቀረበላትና ዜናውን የምስራችሁን ከነገራት በኋላ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙ ኢየሱስ ይባላል፣ የሕዝቡን ከኃጢአት የሚያድን መድኃኒት ነው ብሎ ይህን ነገራት። በብዙ ክርክር እመቤታችን ይሁንልኝ ብላ ተቀብለዋለች። ይሁንልኝ ብላ ስትቀበል ቅዱስ ገብርኤል ያው እመቤታችን ተከራክራለች። ሴት ያለ ወንድ ምድር ያለ ዘር ማብቀል አትችልም። ይሄ እንዴት ይሆናል? እንግዳ ነገር ነው ለኔ፣ በስነ ፍጥረትም በስነ ተዋልዶም ሆኖ የማያውቅም እንግዳ ነው፣ እንግዳ ትምህርት ነው፣ እንዴት ይሆንልኛ ብላ እመቤታችን ጠይቃለች። እሱም ደግሞ መልአኩ ለማስረዳት በጣም ብዙ ነገሮችን ጠቅሷል፣ አስተምሯል። በዝርዝር የነገራት ብዙ ነገር ቢኖርም ከዚያ መካከል ለምሳሌ አንዱ ማሳመኛ አድርጎ የሰበከው የኤልሳቤጥን መጽነስ ነው። ኤልሳቤጥ ከ90 ዓመት በኋላ መልአኩ ከሰማይ ወርዶ ለዘካርያስ በመቅደሱ ከነገረው አንጻር
ኤልሳቤጥ ጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ ዮሐንስ ይባላል፣ የሕዝብ ደስታ ማለት ነው ብሎ ሉቃስ ወንጌል ምዕራፍ 1 ላይ ሁለቱም ተጠቅሷል። ምዕራፍ 1 ቁጥር 5 ጀምሮ ይህን በነገረው መሰረት ኤልሳቤጥ ጸንሳለች ማለት ነው። ከጸነሰች እስከ እመቤታችን ድረስ ወደ እመቤታችን መልአኩ እስከሚመጣ 6 ወር ሆኗል። በ6ኛው ወር ገብርኤል ተላከ የሚለው አዲስ ኪዳን መጽሐፍ የሉቃስ ወንጌል ምዕራፍ 1 ይህንን ነው። 6ኛው ወር ለዘካርያስ በነገረ ኤልሳቤጥ በጸነሰች ሊቃውንት አባቶቻችን እንዳስቀመጡት በስንክሳሩ ላይ እንደተገለጠው ኤልሳቤጥ እንድትጸንስ ለዘካርያስ ያበሰረው መስከረም 26 ነው። እምድረ ክሌም ዋል ጸንሰት ኤልሳቤጥ ብእሲቱ ይላል ወንጌሉ። ከሁለቱ ቀን በኋላ ኤልሳቤጥ ጸንሳለች መልአኩ በነገረው መሰረት ማለት ነው። ከዚያ ከጥቅምት 1 ጀምረን ስንቆጥረው የግድ የሚመጣው መጋቢት ነው ማለት ነው። መጋቢት 29 በ6ኛው ወር መጋቢት 29 ቀን እሁድ ነው ከሰማይ የወረደው ገብርኤል ጠዋት ላይ ማለት ነው። ስለዚህ እመቤታችን ኤልሳቤጥ ከጸነሰች እነሆ 6 ወር ሆኗታል። ከዘመዶች ወገን የምትሆን ካረጀች ካፈጀች በኋላ ነው። ያንን የደረቀ የኤልሳቤጥን ማህፀን ማለምለም የቻለ እግዚአብሔር አይ አትወልድም ተብላ ተስፋ የተቆረጠ በኤልሳቤጥ ማህፀን ዮሐንስ የተባለ ልጅ እንዲጸነስ ያደረገ እግዚአብሔር ካንቺ እንዲወለድ ምን ይሳነዋል ብሎ ነገራት። ሲነግራት ከዚያው አያይዞ ለእግዚአብሔር የሚሳነው ነገር አለን የሚል ቃል አለ። ይሄ ቃል በእርግጥ አስቀድሞ ከገብርኤል በፊት እግዚአብሔር ሰብኮታል። ይህን ቃል የመጀመሪያው የዚህ ቃል ሰባኪ ለእግዚአብሔር የሚሳነው ነገር አለን ብሎ በጥያቄ ምልክት እግዚአብሔር ነው የሰበከው በአብርሃም ቤት ቅድመ ልደተ ክርስቶስ 2800 ዓመት ዓለም ላይ በኦሪት ዘፍጥረት ምዕራፍ 18 ላይ እንደተገለጠው በአብርሃም ቤት ተገኝቶ እግዚአብሔር በእንግድነት በሰው አምሳል ተገኝቷል። ያን ጊዜ ሳራ ስታስተናግድ ጓዳ ውስጥ በነበረችበት ሰዓት የዛሬ ዓመት እንደዛሬው ወደ አንተ መጣለው ወደ እናንተ መጣለው ወደ ቤት መጣለው ሳራ ተጸንሳለች ወንድ ልጅ ትወልዳለች ስሙ ይስሐቅ ይባላል ብሎ ሲናገር ሳራ ሳቀች። ምን አሳቃች ሳራ? ለምን ሳቀች? አይሆንም ብላ ነው? ለእግዚአብሔር የሚሳነው ነገር አለን ብሎ እግዚአብሔር ነው ለአብርሃም የሰበከው ስብከት ማለት ነው። ያው እግዚአብሔር ያለው አይቀርም ሆኗል፣ ተከናውኗል፣ ይስሐቅም ተወልዷል በአመቱ ማለት ነው። እግዚአብሔር ሰጥቷቸዋለች። ያ እንደሆነ አሁንም እዚህ ላይ ቅዱስ ገብርኤል ለእመቤታችን ይህን ነገር ነገራት። በትርጓሜያችን እንደውም የተቀመጠችበት ሐርና ወርቅ የምትፈትልበት ቋንጤ ወንበር የሚባል ነበር። እዚያ ላይ ተቀምጣ ነው። ደረቅ ወንበር ነው፣ አለመለመው። እንደገናም አብቦ አፍርቶ አሳያት። ይህንን እንጨት ደረቅ እንጨትን ወንበርን እንዲህ ያደረገ ማን ነው ሲላት እግዚአብሔር አለችው። ይህንን ያደረገ እግዚአብሔር ካንቺ መወለድ ምን ይሳነዋል ሲላት ይሁንልኝ አለች እመቤታችን ብለው ተርጉመውታል ሊቃውንቱ። ይኩነኒ ስትል መጋቢት 29 ቀን ነው። ቀኑ እሁድ ነው። ወሩ መጋቢት ነው። ሰዓቱ 3 ሰዓት ላይ ነው። እግዚአብሔር ሰው ይሆን በማኅፀነ ማርያም ያደረው 3 ሰዓት ላይ ከቀኑ 3 ሰዓት ላይ ነው። ስለዚህ ከዚያን ጊዜ ጀምሮ በማኅፀነ ማርያም እግዚአብሔር አደረ ሰው ሆኖ ምንለው ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ምልኡ ተወሰነ፣ እሱኑ መላ ብለን የምንናገረው ነገረ ተዋህዶ ከዚህ ቀን ጀምሮ ነው። ወደ ታኅሳስ 22 ለምን መጣ ብስራቱ የሚለውን ሊቃውንት አባቶቻችን መጋቢት ላይ ያሉ በዓላትን በአጠቃላይ ቀይረዋቸዋል። በዓሉ የሚከበርበትን ለምን ከተባለ መጋቢት አብይ ጾም ላይ ነው። ጾም ላይ ደስታን ስጋዊ ደስታን ስጋዊ ፍትወት ፍላጎትን የሚያመጡ ነገሮች አያስፈልግም ይባላል ቤተክርስቲያን። ሁሉም ሰው በአንቃይዶ ህሊና በሰቂለ አይዳው በአንቃይዶ ህሊና ወደ እግዚአብሔር ብቻ ራሱን ሰጥቶ እንደውም ጾም የሐዘን ጊዜ ነው ይሉታል። ስለ ኃጢአቱ ሰው የሚያዝንበት፣ ስለ ኃጢአቱ እግዚአብሔር የሚያስብበት፣ የሚያለቅስበት፣ የሚመጸውትበት ነው። ሌላ ደስታን የሚፈጥሩ ነገር ለምሳሌ ጸናጽል ደስታ ይፈጥራል፣ ከበሮም ደስታ ይፈጥራል። እነኚህ ነገሮች ሁሉ ይገደባሉ ማለት ነው። ቅድም እንዳልነው በሥርዓተ ቤተክርስቲያን የተገደበ ይገደባል። አሁን እዚህ ላይ እነኚህ ሁሉ ይገደባሉ። ለምን ከተባለ ደስታ የሚፈጥሩ ነገሮች ስለሆኑ ክብረ በዓሉ ራሱ የራሱ ቃል እግዚአብሔር አለው። ቅዱስ ያሬድ በደንብ ደርሶለታል። ድጓው እንደውም ያምራል። ማህሌቱ እንደውም በዚያ እንደተባለው ከምድር አንስቶ ሰማየ ሰማያት የሚወስድ ዜማ አለው። በጣም የተለየ ዜማ አለው ድጓው ላይ እና ለዚህ ለጾም የተዘጋጀ። ስለዚህ በዚያ በአርምሞ በዝምታ ውስጥ ሆኖ እግዚአብሔርን የሚያስቡበት ስለ ኃጢአት የሚታዘንበት ራስን ለእግዚአብሔር የሚሰጥበት ስለሆነ እነኚህ ጾሙ ላይ ያሉ በዓላት በከበሮ ደምቀው የሚከበሩት ወደዚህ ይምጡና በጸናጽል በከበሮ ደምቀው የሚከበሩ በዓላት ወደዚህ መምጣት አለባቸው ተብሎ እዚያ መጋቢት ላይ ያሉ በዓላት በአጠቃላይ ወደዚህ መጥተዋል። አንዱ የመጋቢት 29 የጌታችን ጽንሰት ወደ ታኅሳስ 22 መጥቷል። በስርዓቱ የምንለው በዚህ መንገድ ነው የመጣው።
ሌላው ሁለተኛው የአቡነ ገብረ መንፈስ ቅዱስ በዓል መጋቢት ላይ ያለው ረፍታቸው ማለት ነው ወደ ጥቅምት መጥቷል። የጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስ ጥንተ ስቅለት የስቅለት በዓል መጋቢት ላይ ያለው ወደ ጥቅምት መጥቷል። እነኚህ ወደዚህ መጡ። ሌላው በዓለ መስቀል የመስቀል በዓል መጋቢት ላይ መጋቢት 10 ነው መስቀል የወጣው እንጂ መስከረም አይደለም። መስከረም ቁፋሮ የተጀመረበት ነው እንጂ መስቀል የወጣበት አይደለም። ግን እዚህ ላይ አንደኛ መስቀሉ ከወጣ በኋላ ቤተክርስቲያን የተሰራው መስከረም 16 ስለሆነ ደመራ ብለን 16 እናከብራለን። መስቀሉ ወደ ቤተ መቅደስ የገባበትን ደግሞ 17 እንደዚሁ እናከብራለን። ግን 17 መስቀሉ ቁፋሮ የተጀመረበት ነው መስከረም የወጣው ግን መጋቢት ትልቁ በዓል መጋቢት 10 ነው። ያን ወዴት አመጣ ነው? በዓሉን አንጥተን መስከረም ላይ እዚሁ ላይ ተጠቅልሎ በአንድ ላይ በድምቀት እንዲከበር ተደርጓል ማለት ነው። እና ጾም ላይ የዋሉ በዓላት በአጠቃላይ ተውላጥ አድርገዋል፣ ለውጥ አድርገዋል። የወራትም የቀናትም ለውጥ አድርገዋልና በዚህ መሰረት ቤተክርስቲያኗ በቀኑና በተደነገገው መሰረት ነው። ይሄ ነው ዋናው መሰረታዊ ነገሩ እንጂ ጌታችን የተጸነሰው ወሩ መጋቢት ነው። 29 ቀኑ እሁድ ነው ማለት ነው። ሰዓቱ ከቀኑ 3 ሰዓት ላይ ነው። ዘመኑ ዘመነ ዮሐንስ ነው። አዎ እሺ። አሁን የቤተ ክርስቲያናችን ስርዓት እንደዚህ እንደሆነ እርሶ እየነገሩን ነው ያሉት። ግን አንዳንድ ደግሞ የምንመለከታቸውና የምንታዘባቸውም ሰዎች አሉ። ኦርቶዶክስ ነን በሚል ስም ገናን ቀድሞ ያከበሩ ሰዎችም ደግሞ አሉ። እንዲሁ ማህበራትም ማለት እንችላለን። ግን ኦርቶዶክስ ነን ይላሉ። ለነዚህ ምን አይነት ምላሽ አላት ቤተ ክርስቲያኗ? እነዚህ ያው የራሳቸው የሆነ ሐሳብ፣ የራሳቸው የሆነ ዓላማ፣ የራሳቸው የሆነ ተልዕኮ ይዘው የሚንቀሳቀሱ ናቸው። እንግዲህ ያው በስመ ኦርቶዶክስ ብዙ ችግር ስላለ ማለት ነው። ከነኛ መካከል እነዚህ ሰዎች አስቀድመው ቀመር የሚያዛቡ ሰዎች ቅድም እንዳልኩት የራሳቸው ፍላጎትን እንደገና ደግሞ አንዳንዱም ደግሞ እውቅና ለማግኘት ችግር የሚፈጥርም አለ። ዛሬ ችግር ፈጣሪው ነው እውቅናም የሚያገኘው። ችግር በመፍጠር ነው ያው ራስን ማግዘፍ የሚቻለው እና ይህንን የሚጠቀሙ ብዙ ሰዎች አሉ እንጂ የቤተክርስቲያኗ ቀመሯ ጥንቅቅ ያለ ነው። ቅድም እንዳልነው ልደቱን ጽንሰቱን መነሻ አድርጋ 9 ወር በኋላ ከልደቱ ደግሞ እያለ ነው የሚቀጥለው። ስለዚህ የኛ በቀመር ነው የምንመራው። የቤተክርስቲያኗ ቀመር በዚህ ልክ ነው የሚሄደው። ከዚያ ውጭ ግን ሰዎች ያው በራሳቸው የራስ ቀመር እየፈጠሩ የራሳቸው መንገድ እያመቻቹ ሰውን ግራ የሚያጋቡበት ሁኔታ አለ። ሰው ግን ቤተክርስቲያኗን ከን እንደሌላት ጥንቅቅ ያለ የራሱ የሆነ ቀመር አካሄድ እንዳላት ክብረ በዓላት የምታከብርበት የበዓላት ራሱ ማክበሪያ መለኪያ ቀኖና እንዳላት ይህን መረዳት ነው የሚጠበቅብን እንጂ የቤተክርስቲያን ስርዓት አይደለም አይደለም። አዎ ስርዓት አይደለም። እሺ በስተመጨረሻ ያው ይሄን ያህል የመጣ ነው ነገር ክርስቶስን ለማንሳት ነውና ልደትና አስተርእዮ የሚለውን ከነገረ ክርስቶስ ጋር አያይዘው ቢያነሱልን መልካም። ልደትና አስተርእዮ ተያያዥ ናቸው። አሁን ልደትም አስተርእዮም አንድ አይነት ናቸው። ግሳቸው የተለያየ ይመስለናል። አስተርእዮ ስንል ልደትም ስንል በጽንሰ ሐሳብ ግን ይገናኛሉ። አሁን ለምሳሌ ልደት የሚለው ፍጥረትን ይገልጻል። ኦሪት ዘልደት ስንል በህሊና ሥላሴ ተጸንሶ የነበረው ዓለም ታስቦ የነበረው ዓለም መገለጡን መታየቱን የሚገልጸው። ልደት በማህፀን ያለ ልጅ ወደዚህ ምድር ሲመጣ መገለጥ ስለሆነ ነው። አስተርእዮም ስንል ያልታየ ሲታይ ነው። ስለዚህ ሁለቱም ተመሳሳይ ናቸው። በእርግጥ ታላቁ ቤተክርስቲያናችን ሊቅ ቅዱስ ያሬድ እነዚህ ሁለት ነገሮችን ብቻ አይደለም ሌላም ጨማምሮበት ለቃለ እግዚአብሔሩ እንዲያመች ከፋፍሎታል። ወሩን ራሱ ከልደት ጀምሮ ልደት ያለው እስከ ጥምቀት ያለውን ይህንን ልደት ብሎታል። ከዚያ እንደገና አስተርእዮ ብሎታል። ከአስተርእዮ እንደገና ደግሞ ዘመነ መራዊ፣ ክብረ ቅዱሳን፣ ዘመናዊ መራዊ ብሎ በአራት ይከፍለዋል። ይህን በቅዱስ ያሬድ ቀመር መሰረት ያ ግን ለቃለ እግዚአብሔር ለአገልግሎት እንዲያመች ቃለ እግዚአብሔርም ሰርቶለት አዘጋጅቶለት ነው እንጂ ሁሉም ሲተረጎም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ተወልዶ ወደዚህ ምድር መገለጡንና መምጣቱን የሚያስረዱ ናቸው። ልደትም ያው ተወለደ ነው፣ አየነው፣ ያላየነው ነው። ያልተገለጠው አስተርእዮም ያልተገለጠው ተገለጠ ነው፣ ያላየውን አየነው ነው፣ ያልዳሰስነው ዳሰስነው ነው። በእርግጥ አስተርእዮን ለሁለቱም ይሰጡታል። አንደኛ በጽንፈ በማይከለ ዮርዳኖስ በዮርዳኖስ ባህር መካከል ወልድ በተለየ አካሉ ሲጠመቅ አብ በሰማይ ሆኖ የሚወደው ልጅ ይሄ ነው እሱን ስሙት ብሎ መስክሯል። መንፈስ ቅዱስ በአምሳለ ረቡዕ ታይቷል። ስለዚህ ያ ሥላሴ የተገለጠበት ነው ብሎ አስተርእዮ የሚሉት የሥላሴውን ጭምር ስለሆነ ለዚያ ስለሚሰጡት ነው። ግን እዚህ ላይ ወልድ በስጋ ከተወለደ ጀምሮ አጠቃላይ አስተርእዮ ነው።
የሥላሴ መገለጥ ወልድ በመገለጡ በመጠመቁ የአብና የመንፈስ ቅዱስንም አይተናል። አጠቃላይ አንድነት ሶስትነት በጎላ በተረዳ በተለይም ደግሞ በሐዲስ ኪዳን በብሉይ ኪዳን ያልነበረ በሐዲስ ኪዳን አብ ወልድ መንፈስ ቅዱስ ብለን ሥላሴ በስም ጠርተን እንድናመሰግን ይሄ መሰረት ስለሆነ አስተርእዮ የሚለው ይህን ይሰጠናል እንጂ አስተርእዮን ብንለው ልደትም ብንለው ያው መገለጥን፣ መዳሰስን፣ መታየትን፣ መጨበጥን በዚህ ምድር መጥቶ ጌታችን ኢየሱስ ክርስቶስ ያላየነውን እግዚአብሔርን እኛ ብቻ ሳይሆን ፍጥረት ሁሉ ማየቱ ነው። ለምሳሌ መላእክት አይተውት አያውቁም። ያላዩትን እግዚአብሔርን አይተውታል። የታዩት ቤተልሔም ጽርሐ አርያም አስቀድሞ አላዩትም። ከተፈጠሩ ጀምሮ ቅዱስ ቅዱስ እያሉ እያመሰገኑት እንደው በዚህ በኪዳኑ ላይ ዘያፈትሖሙ ለመላእክት ያሐውፅዎ ለዘእም ቅድመ ዓለም አስቀድሞ የነበረ እግዚአብሔርን ያዩት ዘንድ የሚያጎመጃቸው የሚያስመኛቸው ነው ይላል። ማለትም ማየት ይፈልጋሉ፣ ያምኑታል፣ ያመልኩታል፣ ያመሰግኑታል። በዚህ እንከን ጥርጥር የለባቸውም። መላእክት ግን አላዩትም። አይታይም ነበር እግዚአብሔር። በተለያየ በብሉይ ኪዳን ታየ ሲባል ዳዊት ዘወትር አየዋለሁ፣ ኢሳይያስም አየሁት በዙፋን ላይ ተቀምጦ፣ ሌሎቹም አየ ነው ብለው ነቢያት ተናግረው እንዴት አዩ ሲል በራእይ ነው ያዩት እንጂ ቀጥታ እግዚአብሔር ማየት አይቻልም። ማየት እንደማይቻል ለሙሴ ነግሮታል። ማየት ፈልጋለሁ አለው። ማየት አትችልም። እኔን አይቶ በሕይወት ላይ መኖር በሕይወት አይቻልም። በኋላ ታየኛለህ ብሎ በስጋ ማርያም ሲገለጥ በአካለ ነፍስ ደብረ ታቦር ላይ መጥቶ እንደሚገለጥ እንደሚያሳየው ያን ቃል ገባለት እንጂ በብሉይ ኪዳን ግን ማየት አልተቻለም። እግዚአብሔር ባህሪ መለኮት ስለሆነ ያ የማይታየው እግዚአብሔር ታየ። በምን ታየ? በለቢሰ ስጋ መላእክትን ከሰማይ ጠቢባንን ከምስራቅ እረኞችን ከመንደር እንስሳትን ከበረት ሰብስቦ ተገልጦ ታየ። በመካከላቸው ታየ ማለት ነው። እያዩት ሕፃን ሆኖ እያለቀሰ ጡት እየለመነ ድንግል ታቀፋው ጡት እየጠባ ሁሉም ምስጋናቸውን አቀረቡ። ሁሉም እጅ መንሻ አቅርበዋል። እነኛኞቹ ወርቅ፣ ዕጣን፣ ከርቤ ያቀረቡ ጠቢባኑ ሰብአ ሰገል፣ መላእክት የምስጋና እጅ መንሻ አቀረቡ። እረኞችም ምስጋና እጅ መንሻ ከመላእክት ጋር ሆነው በአንድ ላይ አመሰገኑ። እንስሳትም አልቀረባቸውም እጅ መንሻ፣ እስትንፋሳቸውን እጅ መንሻ አድርገው አቅርበዋል ማለት ነው። ስለዚህ በአጠቃላይ ፍጥረት ሁሉ ተሰብስቦ በአንድ ላይ ፈጣሪውን ያየበት ቀን ስለሆነ ልደት እንለዋለን፣ አስተርእዮም እንለዋለን። ክብረ ቅዱሳን የቅዱሳን ክብር እርሱ ነው የተገለጠው። ስለተገለጠ ክብራቸው የበለጠ ይጎላ ይገለጥ ዘንድ እሱ ተገለጠላቸው። ዋጋ የከፈሉለት ነቢያት የቅዱሳን ሁሉ የነሱ አምላክ ክብራቸው ስለተገለጠ ክብረ ቅዱሳን ይባላል። መራዊ ይባላል። ሙሽራ ከጨጉላው እንደሚወጣ እሱም ከሰማይ ወርዶ ከድንግል ተወልዶ ተገልጦ ታይቷልና ቅዱስ ያሬድ በዚህ መንገድ ለቃለ እግዚአብሔር እንዲያመች ከፋፍሎታል እንጂ አጠቃላይ ልደትም አስተርእዮም ሁሉም አንድ ነው ትርጓሜው። እሺ በስተመጨረሻ ያው ይሄን ሁላ ነገሮች ያነሳ ነው የድህነታችን ጉዳይ ነውና ቃል በገባልን መሰረት መጥቶ መወለዱን መገለጡን ነው እያነሳን ያለ ነው። ግን በአንዳንዶች ምን ይላሉ? አሁን በሌላ መልክ ሊያድነን አይችልም ወይ? ለምን ሊገለጥ ሊወለድ ፈለገ? የመወለዱ ነገር ምንድነው ይላል። ዋናውን ነገር ክርስቶስ እናንሳና የዛሬውን ፕሮግራማችንን ፍጻሜ እናድርግ። መልካም። በሌላ ነገር አዎ ልክ ነው። አዳምን ውጣ ያለው በቃል ነው። በቃል ግባ ማለት ይችላል እግዚአብሔር። አዎ እና ከገነት ውጣ አለው። ትእዛዜን አፍርሰሃል፣ ዕፀ በለስ በልሰሃል፣ አምላክ መሆን ፈልገሃል፣ ከዛሬ ጀምሮ በገነት በክብር ቦታ አትኖርም ውጣ ብሎ በቃል ነው ያስወጣው። በቃል ውጣ ብሎ እንዳባረረው ናግባ ማለት ይችላል። ችግር የለበትም። አዳምን የፈጠረ እሱ፣ ገነትን የፈጠረ እሱ፣ ሱራፊልን ያስቀመጠ እሱ፣ ሁሉንም ነገር ማድረግ ይችላል። ግን ሊቃውን ቅዱስ በተለይ ዮሐንስ አፈወርቅ የሚባለው ሊቅ ይህን ጥሩ አድርጎ ለዚህ መልስ ሰጥቷል። አንደኛ መጀመሪያ ሰውን ሲፈጥረው ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደምንመለከተው እንደ አርአያችንና እንደ ምሳሌያችን ወይም በአርአያችንና በምሳሌያችን ሰውን እንፍጠር ብሎ የፍቅር ጥጉን በቋንቋ ገልጿል። እግዚአብሔር ለሌሎቹ ፍጥረት አልተባለም። እግዚአብሔርም አለ እግዚአብሔርም አለ እግዚአብሔርም አለ እግዚአብሔርም አለ 8 ጊዜ በላይ ዘፍጥረት ምዕራፍ 1 እግዚአብሔርም አለ ጨለማው ብርሃን ይሁን አለ፣ በጨለማ ሆነ ብርሃን ሆነ፣ ቀን ሆነ ሌሊት ሆነ። ከዚያ እግዚአብሔርም አለ ውሃው ይከፈል አለ፣ እግዚአብሔርም አለ ብርሃናት በሰማይ ይሰልጥኑ አለ፣ እግዚአብሔርም አለ ከዋክብት ፀሐይ ጨረቃ በሰማይ ይሁኑ ብርሃናት አለ፣ እግዚአብሔርም አለ ባህር ተንቀሳቃሽ ፍጥረትን ታውጣ እያለ አለ በሚል ቋንቋ ፍጥረትን ፈጥሯል እግዚአብሔር። ሰው የተባለው አዳም የተባለው ሰው ላይ ጋር ሲመጣ ግን ቋንቋውን ቀይሯል እግዚአብሔር። እግዚአብሔርም አለ የሚለው እንዳለ ሆኖ ጨመረበት። ምን ብሎ ጨመረ? በአርአያችንና በምሳሌያችን እንደ አርአያችንና እንደ ምሳሌያችን። ለምን ዝም ብሎ እግዚአብሔርም አለ ብሎ ለምን አይፈጥረውም? አርአያና ምሳሌ እሱ ብቻ ለምን? ፍቅር ነው፣ ልዩ ፍቅር ለሰው አለው ማለት ነው እግዚአብሔር። እና የፍቅሩ መገለጫ አርአያና ምሳሌ ማለት ነው። ስለዚህ ከሁሉ ያገነነው ከሁሉ የተለየው ፍጡር እንደሆነ ከሁሉ አብዝቶ የሚወደው የሚያፈቅረው ፍጥረት እንደሆነ የሰው ልጅ ያስረዳል አለና ሊቆ። ለዚህም አለ በቋንቋ የገለጸውን ፍቅሩን በተግባር ይገልጸው ዘንድ በተግባር ለመግለጽ ደግሞ ሰው መሆን ስላለበት
የመላእክትን ባህሪ አላደረገም። ቅዱስ ጳውሎስም እንደተናገረው ኢነስሆ ዘነስሆ መላእክት በዕብራውያን መልእክቱ ላይ አላም ዘር አብርሃም ሰውን ለማዳን የመላእክትን ባህሪ ላድርግ አላለም። መልአኩ ነው አልመጣም። አኮ በመልአኩ አኮ በትንባል ይላል አላ ለሊሁ ይመጽው ያድነን። በመልአክም በተላላኪም አይደለም ያዳነን። ወይም የመልአክን የሚካኤልን የገብርኤልን ባህሪ አድርጌ በመልአክ ባህሪ ላይ አድሬ ዓለምን ላድን አላለም። ቀጥታ ሰውን ለማዳን ራሱን ሰው ነው እግዚአብሔር የፈለገው። ለምን ቢባል እንደ አርአያችንና ምሳሌያችን ብሎ በቋንቋ የገለጠውን ፍቅሩን በተግባር ሊገልጸው ነው ይላል ሊቁ። አንደኛ። ሁለተኛው ወበከመ ተሃባእን ከበጉሉ ሰይጣን ውስተ ሥጋ ከይሲ ከማሁ ኮነ ድነትን በተሰውሮተ ቃለ እግዚአብሔር ዲበ ዘመድነ። ሁለተኛው እግዚአብሔር ሰው የሆነበት ምክንያት ዝም ብሎ ማዳን እየቻለ በሌላ መንገድ ማዳን እየቻለ ሰው የሆነበት ዋናው ደግሞ ሁለተኛውን ሲገልጸው ምን አለ? ሰይጣን ከኔ በላይ ጥበበኛ የለም ብሎ በከይሲ ሥጋ ተሰውሮ ገነት ገብቶ ድል ያደረገው። አይ ካንተ በላይማ ጥበበኛ አለ፣ ከጥበባን ሁሉ የፈጠርኩኝ ጥበብ ከኔ በላይ ማን አለ ብሎ እግዚአብሔር ደግሞ በሰው ሥጋ ተሰውሮ ሰይጣንን ድል ያደርገው ዘንድ ሰው ሆኖ መጣ ይላል። ያ ማለት ዘፍጥረት ምዕራፍ 3 ስናነበው ከምድር አራዊት ሁሉ እባብ ትጠበብ ነበር፣ ጥበበኛ ነበረች ይላል። ያ ማለት ሰይጣን ከይሲ በሷ ላይ እንዳደረ ወይም ሰይጣን ከኔ በላይ ጥበበኛ የለም ብሎ በከይሲ ሥጋ ተሰውሮ ድል እንዳደረገው ድል ያደረገውን ሥጋ ለብሶ ተሰውሮ ደግሞ ክርስቶስ ሰይጣን ድል ያደርገው ዘንድ እግዚአብሔር ሰው ሆነ። ሰው የሆነበት ምክንያቱ ይሄ ነው። ሌላው ቀዳማዊ ልደቱ ይታወቅ ዘንድ ነው። ዓለም ሳይፈጠር የአብ ልጅ ነው። የአብ ልጅ ነው ስንል ኢሐሰሰመ በሰማያት ለሰማያዊ ልደቱ እናሳት ታስፈልገው የአብ የባህሪ ልጅ ነው። ያ ወልድ መሆኑ ይታወቅ ዘንድ ዳህራዊ ልደቱ ደግሞ ያኛውን ይገልጽለት ዘንድ ዓለምን ፈጥሮ ወደዚህ ምድር እንደገና መጣና ደግሞ ያላባት ከነመቤታችን ከድንግል ማርያም ተወለደ። ታውቀ ቀዳማዊ ልደት በዳህራዊ ቀዳማዊ ልደት በዳህራዊ ታውቀ መጀመሪያው ልደቱ በዚህኛው ልደቱ ይታወቅ ዘንድ በጎላ በተረዳ እግዚአብሔር ሰው ሆኖ ወደዚህ ምድር መጣ ብለው ሶስት ምክንያቶችን ያስቀምጣሉ። እግዚአብሔር ሰው የሆነበት ምክንያት። እሺ በስተመጨረሻ ቀረ የሚሉት ሐሳብ ካለ መጨመር የሚፈልጉት ወይ ማስተላለፍ የሚፈልጉት ሐሳብ ካለ? እንግዲህ ቀረ የምለው ነገር የለም። በእርግጥ የልደት በዓል ሰፊ ነው። አጠቃላይ ልደት ሲባል ወደፊት ጥምቀት አለ፣ ሌላውም ሌላ ስቅለትም አለ፣ ሌሎችም አሉ። የነኛ ሁሉ መሰረታቸው ይሄ ነው። ያው ልደት ሳይኖር ጥምቀት የለም። ያው ጽንሰት ብለን ልደት ነው፣ ልደት ብለን ደግሞ ጥምቀት ነው፣ ይቀጥላል። ሌሎችም በዓላትና ይሄ ሰፊ መሰረታዊ ነገር ደግሞ የትምህርት ሃይማኖቱ መሰረታዊ ጉዳይ ስለሆነ የነቢያት አባቶቻችን ደግሞ ጻድቅ መሆናቸው የጽድቃቸው መለኪያ የጸደቀበት ጻድቅ መሆናቸው የተረጋገጠበት ይወርዳል ይወለዳል ያሉት እውን ሆኖ በገሃድ የተገለጠበት ስለሆነ ሰፊ የሆነ ሚስጥር ነው ያለው፣ ጥልቅ የሆነ ሚስጥር ነው ያለው። ያው በዚህ ሰዓትም ያልቅ አይደለም ተነግሮና ዋናው መሰረታዊ ነገሩ ግን ከዚህ ላይ የምንማረው እንደ አጠቃላይ እንደ ኦርቶዶክሳውያን ብቻ ሳይሆን እንደ ክርስትና በትክክል የክርስቶስን መወለድ ለሚያምኑት ሁሉ በዚህ በዓል ስናከብር ይህን በዓል የሚያስረዳ ልንዘነጋቸው የማይገቡ መሰረታዊ ነገሮች አሉ። አንደኛው ትሕትና ነው። ዓለማትን የፈጠረ እግዚአብሔር እንደውም በሄኖክ እንደተገለጠው እሳቱ ዙፋኑ እሳት፣ ወለሉ እሳት፣ ግድግዳው እሳት፣ ጣራው እሳት የሆነ ቤት አለው ይላል። ወደዚያ ፍጡር አይገባም ይላል። ስለዚህ ያ በእሳት ዙፋን ላይ የሚኖረው ሁለንተናው እሳት የሆነ እግዚአብሔር በከብቶች በረት ከእንስሳት ጋር ራሱ በዚያ ተወልዶ መገኘቱ ይሄ ትልቁ የትሕትና ጥግ ነውና በትሕትና ይህን በዓል ማክበር ለማንኛውም ሰው ተገቢ እንደሆነ በዓል ስናከብር ይህንን ለሚያምን ሁሉ ትሕትና ገንዘብ ማድረግ እንዳለበት ያስረዳናል። ሌላው ሰላም በሰማይ በምድር ሰላም እንደሚሆን መላእክትም እረኞችም ዘምረዋል። በአንጻሩ ደግሞ ቅድም እንዳልነው ከያቅጣጫው እንስሳትም ሳይቀሩ ተሰብስበው በአንድ ላይ ፍጥረት ሁሉ እሱን አይተዋልና አንድነትን አስረግጦ ያስተምረናል። ይሄ በዓለ ልደት ማለት ሌላው ፍቅር ነው። የሰው ፍቅር አገብሮት ከሰማይ ወደዚህ ምድር ጎትቶ እንዳመጣው እና በገሃድ እንደተገለጠው በፍቅር በአንድነት ይህን በዓል ማክበር ልዩ በረከት እንደሚያሰጥ ይህን መልእክት ለማስተላለፍ ነው። መልካም በዓለ ልደት ያድርግልን። እናመሰግናለን በጣም። ክቡራትና ክቡራን ውድ የሀሌታ ቤተሰቦች የዛሬው የበዓል ፕሮግራማችን ይሄን ይመስል ነበረ። በቀጣይ በአዲስ እንግዳ በአዲስ ሀሳብ እስክንገናኝ ቸር ቆዩን። መልካም በዓል፣ መልካም ዓመት በዓል።